ኤፍ ኦፍ ኤክስ which is equal to ኮሴክ ኤክስ ቢሆን ዘን ኤፍ ደሪቬቲቭ አት ኤክስ ምንድን ነው? የዚህ ደሪቬቲቭ እንዴት ነው የምንገልጸው? አውቶ ኤክስፕሬስ ደሪቬቲቭ ኦፍ ኮሴካንት ፋንክሽን። እሺ ናው አሁን ፕሮ ምን እንዲነሳ ኤፍ ኦፍ ኤክስ ማለት ምን ማለት ነው? ኮሴክ ኤክስ አይደል? ይሄ ማለት ደግሞ ምን ማለት ነው? ዋን ኦቨር ኮሴክ ኤክስ ማለት ዋን ኦቨር ሳይን ኤክስ ማለት ነው። ዋን ኦቨር ሳይን ኤክስ በጣም አሪፍ። ይሄ ማለት ኮሴክ ኤክስ ማለት ዋን ኦቨር ሳይን ኤክስ ነው። ኦኬ እንደዚህ ከሆነ ናው ኤፍ ደሪቬቲቭ አት ኤክስ ማለት ያምታታል ትንሽ። ስለዚህ አሁን እንዲህ ላለው ይሄ ማለት ዋን ኦቨር ሳይን ኤክስ ደሪቬቲቭ ያለው ነው ማለት። ስለዚህ አሁን እዚህ አሁን አፕላይ ማድረው ኮሸንት ነው የቀድሞ ቅድም አፕላይ ያደረኩትን ኮሸንት ነው ለዚህ ጋር ጻፉ ወይ ለዚህ ጋር ጻፉ። ያ ማለት ኤፍ ኦቨር ጂ ዘ ሆል ደሪቬቲቭ ማለት ምን ማለት ነው? ኤፍ ደሪቬቲቭ ዘ ደሪቬቲቭ ኦፍ ኤፍ ታይምስ ጂ ማይነስ ኤፍ አዝ ኢት ኢዝ ታይምስ ጂ ደሪቬቲቭ ከዛ ዘን ሲካፈል ለጂ ስኩዌር ማለት ነው ማለት ነው። እሺ በጣም አሪፍ። ስለዚህ አሁን እዚህ ጋር ኤፍ ስንት ናት? አንድ ኤፍ ስንት ናት? አንድ ጂ ስንት ናት? ሳይን ኤክስ። ኦኬ አሁን እዚህ ጋር ትንሽ አሁን ዋን ዲ ባይ ዲ ኤክስ ኦፍ ዋን እንዲለያችሁ እንዲያርጀ ጻፈው ከዛ ታይምስ ሳይን ኤክስ ራይት ሲቀነስ ዋን ታይምስ ዋንን አዝ ኢት ኢዝ ልውሰድ በት ዲ ባይ ዲ ኤክስ ኦፍ ዋት ሳይን ኤክስ ራይት ዘ ሆል ዲቫይድድ ባይ ዋት ሳይን ስኩዌር ኤክስ። በጣም አሪፍ። አሁን እቺ ብቻ አፕላይ ማድረግ ነው። እሺ ዊ ሪሜምበር ዛት ዘ ደሪቬቲቭ ኦፍ ኤኒ ኮንስታንት ፋንክሽን ኢዝ ዋት ዜሮ። እዚህ ጋር ዜሮ ነው የሚመጣው። ለምን ዲ ባይ ዲ ኤክስ ኦፍ ዋን ኢዝ ዜሮ። ስለዚህ ዜሮ ታይምስ ሳይን ኤክስ ኢዝ ምን መጣ? መጀመሪያው ላይ ዜሮ ሲቀነስ ዋን ታይምስ ዲ ባይ ዲ ኤክስ ኦፍ ሳይን ኤክስ ኢዝ ኮዝ ኤክስ ማይነስ ኮዝ ኤክስ የስ ዘ ሆል ዲቫይድድ ባይ ዋት ሳይን ስኩዌር ኤክስ መጣ ማለት አይደል? እሺ ናው አሁን ይሄ ማለት ደግሞ በቃ ከማረም በጥቆር ባር ይሻላል። ስለዚህ ማይነስ ኮዝ ኤክስ ኦቨር ሳይን ስኩዌር ኤክስ መጣ ማለት ነው። እሺ አሁን ይሄኛው ኮዝ ኤክስ ኦቨር ሳይን ኤክስ አላርግና ከዛ 1 ኦቨር ሳይን ኤክስ አድርጌ ልግለጸው። ምን ማለት ነው? ሳይን ስኩዌር ኤክስ ማለት እንዲህ ማለት ነው። ሳይን ስኩዌር ኤክስ ማለት ምን ማለት ነው? ሳይን ኤክስ ታይምስ ሳይን ኤክስ ማለት ነው ብዬ ነው የገለጹት። ሌላ አዲስ ነገር አለ? ያ ማለት ሳይን ስኩዌር ኤክስ ማለት ሳይን ኤክስ ታይምስ ሳይን ኤክስ ስለሆነ ይሄ ማለት ምን ማለት ነው? ማይነስ ኮዝ ኦፍ ኤክስ ኦቨር ሳይን ኤክስ አንዷን ብቻ ስጠቀም ማለት ነው ሲባዛ መልቲፕላይድ ባይ 1 ኦቨር ሳይን ኤክስ ሳይሆን ይሄ ይሆናል። እሺ ናው ማይነስ ኮዝ ኤክስ ኦቨር ሳይን ኤክስ ማለት ምን ማለት ነው? ማይነስ ኮዝ ኤክስ ኦቨር ሳይን ኤክስ ማለት ዘ ሪቨርስ ኦፍ ታን ማለት ነው። ታን ማለት ታንጀንት ፋንክሽን ታን ኦፍ ኤክስ which is equal to ሳይን ኤክስ ኦቨር ኮዝ ኤክስ እንደሆነ እናውቃለና አሁን ይሄኛውን ሪቨርስ አድርገው ታን ኤክስ ማለት እሺ ይሄኛውን ሪቨርስ 1 ኦቨር ታን which is equal to ኮዝ ኤክስ ኦቨር ምን ሆነ? ሳይን ኤክስ አልሆነ ሳይን ኤክስ ሆነ። ስለዚህ 1 ኦቨር ታን ማለት ደግሞ ምን ማለት ነው? ኮት ማለት ነው አይደለም? ነው። ስለዚህ ማይነስ ምን ሆነ? ኮት ኤክስ yes 1 ኦቨር ሳይን ኤክስ ማለት ደግሞ ራሱ ምን ማለት ነው? ኮሴክ ኤክስ ማለት ነው ማለት ነው። ስለዚህ ዘ ደሪቬቲቭ ኦፍ እሺ ደስ ይላል በጣም ግን እሺ እንደዚህ ቀለል አድርገን ቶሎ ሲመጣልን አሪፍ ነው። እሺ ናው ኔክስት ጻፈው እዚህ ጋር ጻፈው ዘ ደሪቬቲቭ ኦፍ ኤክስ which is equal to ማለት ኮሴክ ኤክስ በቃ ኮሴክ ለምን አሁን ይሄ ሁሉ እንደዚህ ተፈለገው ነው አያስፈልግም። ስለዚህ ምን ማለት ነው? ዲ ባይ ዲ ኤክስ ኦፍ እንደዚህ ይዞት ነው እዚህ ጋር ይፈልግ ኮሴክ ኤክስ ኢዝ ምን ይሆናል? ማይነስ ኮት ኤክስ ኮሴክ ኤክስ ከፈለጋችሁ ይሄን ኮሴክ ኤክስን አስቀድማችሁ እንደዚህም ቢጻፍ ምንም ችግር የለውም። እንዳትምታቱ ደግሞ ማይነስ ነው ምንም ችግር የለውም። ኮሴክ ኤክስ ኮት ኤክስ ይሆናል። ኮሴካንት ኤክስ ታይምስ ኮታንጀንት ፋንክሽን ኤክስ ይሆናል ማለት ነው። የማን ደሪቬቲቭ ነው ግን? የኮሴካንት ፋንክሽን ማለት ነው። እሺ አሁን ደግሞ ሴካንድ ፋንክሽንስ ታታው ዘ ደሪቬቲቭ ኦፍ ሴካንድ ፋንክሽን ኤፍ ኦፍ ኤክስ which is equal to ሴክ ኤክስ ቢሰጠንስ አሁን ይሄ ማለት ኤፍ ኦፍ ኤክስ which is equal to ሴክ ኤክስ ተሰጥቶና ስተነሱ ሶሉሽን ጥሩና ምን ትላላችሁ? ኤፍ ኦፍ ኤክስ which is equal to ይሄው የተሰጠን ከተሰጠን ነው የምንነሳው ሴክ ኤክስ which is equal to ሴክ ኤክስ ማለት ደግሞ ምን ማለት ነው? 1 ኦቨር ኮዝ ኤክስ ከምናውቀው ብንነሳ የተሻለ ነው። ለምን? because we know that what the derivative of cos x የደሪቬቲቭ ኦፍ ኮዝ ኤክስን ስለምናውቅ ዲ ባይ ዲ ኤክስ ኦፍ ኮዝ ኤክስ ሁለተኛ ቪዲዮውን እየሰራው ሁለተኛ ላይ ሰርቸዋለሁ። ኮዝ ኤክስ ማለት ምን ማለት ነው? ማይነስ ሳይን ኤክስ ነው ብለን አውርተናል። ስለዚህ ይችንን ስለምናውቅ ከምናውቀው ተነሳ ነው። ከዛ በኋላ ምንድነው አፕላይ የምናደርገው? we apply the quotient rule that means d by dx of what 1 over what cos x yes which is equal to መጀመሪያ 1 ደሪቬቲቭ እናደርጋለን d by the derivative of 1 yes times the cos function as it is minus 1 multiplied by the derivative of what cos function that means cos of x yes then divided by what about እዚህ ጋር cos square x እናደርጋለን ማለት ነው። then we remember that the derivative of the constant function is 0 that means based on that definition d by dx of 1 is 0 ይመጣል። ስለዚህ 1 times cos x is መጀመሪያ 0 አገኘ ሲቀነስ 1 times d by dx of cos x is ማይነስ አለ ከዛ the derivative of cos x is minus sin x minus sin x አይደል ከዛ ሲካፈል ለcos square x አመጣው ማለት ነው። እሺ በጣም ስለዚህ 0 ያው 0 ነው መቼም 0 ሲቀነስ minus of minus
የሚለው ፕላስ ይመጣል። ስለዚህ ምን ማለት ሳይን ኤክስ ኦቨር ኮዝ ስኩዌር ኤክስ እዚህ ላይ እንዳታቁሙ መጨረስ አለባችሁ። ዘ ሞስት ሲምፕሊፋይድ አንሰር ነው የሚወሰደው። ስለዚህ እቺ ማለት ሳይን ይሄኛውን አሁን ኮዝ ስኩዌር ኤክስን ሰፓሬት አድርጌ ጻፈው። ዛት ሚንስ ሳይን ኤክስ ኦቨር ኮዝ ኤክስ yes multiplied by 1 over cos of x ማድረግ እችላለሁ ማለት ነው። ይሄኛውን cos square x cos x ሲባዛ በcos x እየገለጨው ማለት ነው። አሁን sin x over cos x ማለት ምን ማለት ነው እናውቃለን። ይሄኛውን ነው ስለምናውቀው sin x over cos x is tan x አይደል tan x እሺ what about 1 over cos x sec x አይደል sec x so ሪአሬንጅ ብናደርገው sec x tan x ይመጣል ማለት ነው። ስለዚህ ይሄ ማለት የማን ነው now the derivative of we remember that the derivative of second function sec x which is equal to what sec x tan x መጣ ማለት እንግዲህ በተለያየ መንገድ ከተጠየቁ ይህን ነገር እንዳትረሱ። አይ ራሱን ላተጠየቁ ሁሉ ትችላላችሁ። የሆነ ጥያቄ ላይ ሊመጣባችሁ ይችላል። ለምሳሌ በተለይ ኢንተግሬሽን ባይ ፓርት ኢንተግሬሽን ባይ ሳብስቲቱሽን ስትማሩ ይመጣል። እንደገና ደግሞ ቻይን ሩል ላይ አሁን እያወራሁት ያለው እየሰራን የመጣ ነው የደሪቬቲቭ ኦፍ ሳይን ኮዛይን ሴካንት ኮሴካንት ኮታንጀንት ሁሉም በተለያየ መንገድ ሊመጡባችሁ ይችላል ስብስብ ብለው ማለት። ስለዚህ በዛን ሰዓት ከምትጨናነቁ አሁን ቀለል እያደረጋችሁ እያንዳንዶቹን እያወቃችሁ ከዛ በኋላ we know that the derivative of sec x ከፊት ለፊቱ sec x tan x መሆኑን እየተናገራችሁ በቀላሉ መስራት ትችላላችሁ ማለት ነው። እሺ አሁን ስድስተኛ f of x which is equal to cot x then f derivative at x እኩል ነው ዳሽ። አሁን ይህንን ደሪቬቲቭ አድርገው እንዴት ነው የምትፈልጉት ነው። አሁንም we remember that ከማንም እና ምንነሳ ከምናውቀው ነው የምንነሳ። ስለዚህ f of x which is equal to what ምን ብለናል? cot x ማለት cot x እንዳሉ ስለሆነ cot x ማለት ምን ማለት ነው? we remember that 1 over tan x ማለት ነው። tan x በጣም አሪፍ። አሁን ከፈለጋችሁ tan 1 over tan x ማለት ትችላላችሁ። ስለዚህ tan x ማለት ደግሞ ባጭሩ cot x ማለት 1 over tan x ነው ወይም ደግሞ cos of x over sin x ነው ማለት ነው። እሺ እኔ አሁን የcos x እና የsin x ደሪቬቲቭ ስለማስታወስ በእነሱ እሰራለሁ። ከፈለጋችሁ ደግሞ በtan x መስራት ትችላላችሁ። ለደሪቬቲቭ of tan x sec square x ነው ብላችሁ ከተነሳችሁ በዚህኛው ብትሰሩት ነው በዚህኛው ብትሰሩት መልሱ ይመጣል። የማን የደሪቬቲቭ of cot x ማለት እሺ ናው እስኪ ከዚህኛው እነሳ። ከዛ በኋላ ምን አፕላይ ማድረግ ነው? the derivative of quotient አፕላይ ማድረግ ነው ማለት f over g the whole derivatives which is equal to the derivative of f of x times g of x minus f of x times the derivative of g of x ሲካፈል ለg ለፋንክሽናል ቫልዩ g square x ታደርጋላችሁ ማለት በቃል ያወራው ግን ይከፋል። እሺ ስለዚህ አሁን ምን ማለት ነው? the derivative of cot x is equal to the derivative of what? the derivative of cos of x over sin ኤክስ ጋር ይሆናል። ይሄን ነገር ስታደርጉት እኩል ነው ማለት ነው። እሺ በጣም አሪፍ ነው፣ ችግር የለውም። ስለዚህ ከዚህ ለነሳ ነው ምን አደርጋለሁ? ዊ ሪመምበር ዛት ኮዝ ኤክስ ደሪቬት ታደርጉና ሲባዛ በሳይን ኤክስ ታደርጋላችሁ አንድ ስቴፕ። ከዛ ሲቀነስ እሺ ኮዝ ኤክስ እና ዚቲዙ ሰሩ ኮዝ ኤክስን ደሪቬት ታደርጉ ማለት ከዛ በኋላ ሳይን ኤክስን ደሪቬት ታደርጋላችሁ። ከዛ ሲካፈል ማን ነው ግን አሁን ፋንክሽናል እንትናችን ሳይን ስኩዌር ሳይን ስኩዌር ኤክስ ማለት ነው። እንደዚህ ታደርጉታላችሁ። እሺ አሪፍ አሁን ሜሪ ሪመምበር ዛት ዋት ዘ ደሪቬቲቭ ኦፍ ኮዝ ኤክስ ማይነስ ሳይን ኤክስ እሱን ከራሳችሁ ነው ችግሩ። ማይነስ ሳይን ኤክስ ምክንያቱም ይሄ ሁሉ አሁን እንደገና ሂጄ ሰርቼ ምናምን ማምጣቱ ትንሽ ጊዜ ስለሚወስድ ሳይን ኤክስ ባክ ቪዲዮን እየሄዳችሁ ግን ማየት ይችላል። ምክንያቱም ባክ ቪዲዮ ነው የተቀመጠው። ስለዚህ ማይነስ ሳይን ኤክስ ከዛ ኮዝ ኤክስ ዊ ሪመምበር ዘ ደሪቬቲቭ ኦፍ ሳይን ኤክስ ኢዝ ዋት ዘ ደሪቬቲቭ ኦፍ ሳይን ኤክስ ኢዝ ኮዝ ኤክስ አለ ኮዝ ኤክስ በጣም አሪፍ። አሁን በቃ ጨረስን ማለት ነው። ሲካፈል ለሳይን ስኩዌር ኤክስ አሪፍ። እሺ what about sin square x times sin square x negative sin square x እዚህ ጋር ደግሞ minus cos square x አለ። ስለዚህ እንደዚህ ላድርገው minus in bracket sin what square x plus cos square x አይደል the whole divided by what sin square x አይደል። አዎ እሺ ስለዚህ አሁን ምን ይሆናል? sin square x plus cos square x ግን ስንት አንድ ነው። ስለዚህ 1 over negative 1 over ምን ሆነ sin square x። ይሄ ማለት ደግሞ ምን ማለት ነው? negative 1 over sin square x ማለት probably እዚህ ጋር ግን ተሳስቼ እንዳይሆን እሺ cos x over sin x እሺ the derivative of cos x is negative sin x በዚህ ሳባዛው ልክ ነኝ። ከዛ ሲቀነስ cos x sin x ደግሞ ፖዚቲቭ ነው። እሺ ይሄ ማለት -1 over sin square x which is equal to what is the sin x is cosec x yes። ስለዚህ -1 over minus cosec square x እንደዚህ ይመጣል። divide x of cot x yes which is equal to minus cosec square x መሆኑን እንዳትረሱ በጣም አሪፍ። ስለዚህ አሁን ይህንን ነገር በደንብ ማስተዋል አለባችሁ ማለት ነው። በጣም አሪፍ። እንግዲህ ይህን ቪዲዮ ካያችሁት በእርግጠኝነት ይጠቅማችኋል። ትሪክ ላይ በቃ ደሪቬቲቭ በዚህ በኋላ አያስቸግራችሁ ማለት ነው። ያን ስላችሁ ግን እንዴት ሳብስቲቱት ማድረግ እንዳለባችሁ ምናምን በደንብ ትለማመዳላችሁ። ከዛ የተለያየ ኮምፕሌክስ ጥያቄ ሲመጣ ደሪቬቲቭ ኦፍ ሳይን ኤክስ፣ ኮዝ ኤክስ፣ ታን ኤክስ፣ ኮሴክ ኤክስ፣ ኮሴካንት ኤክስ፣
ኮታንጀንት ኤክስን በደንብ ካስታወሳችሁ ጻፍ እያደረጋችሁ አንዱን ካሉ እየተካካችሁ ጥያቄውን ሲምፕሊ መስራት ትችላላችሁ ማለት ነው። በተረፈ አመሰግናለሁ። መልካም ጊዜ